ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በብልጽግና ኃይሎችና በፋኖ ኃይሎች መካከል እየተካሄደ የሚገኘው የትጥቅ ትግል አሁንም ተጠናክሮ ቀጥሏል። በብልጽግናው በኩል በተለያዩ ከተማዎች በመገኘት ህዝቡን በመሰብሰብ ፋኖን አስታርቁን የሚሉ ልመናዎችም ሲታዩ ተስተውለዋል። ሰሞኑን በጎጃም መራዊ በተደረገ ስብሰባ ጄኔራሉ በቆይታቸውም እኛ አቅቶናል፣ እያለቅን ነው፣ ባካችሁ በህብረት ውጡና አግዙን ሲሉ ህዝቡን ተማጽነዋል። የብልጽግናው አመራሮችን ከፍተኛ የሆነ በጀት በመበደብና ከፍተኛ የሆነ ጦር ሰራዊት በማከማቸት ከፍተኛ የሆነ ጥበቃ በማድረግ ስብሰባ እንደሚያደርጉም ተሰምተዋል። በለጋስነቱ የሚታወቀው የአማራው ባለሀብት አቶ ወርቁ አይተነው በደብረ ብርሃን ለሚገኙ ተፈናቃዮች የ15 ሚሊዮን ብር ድጋፍ ለማድረግ ቃል መግባታቸው ታውቋል። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችን በቲክቶክ አማካኝነት እየተደረገ ያለውን የገቢ ማሰባሰቢያ መርሃ ግብር ላይ በምሽት ታላቅ ምስራች የተሰማም ሲሆን በወርቁ ፋውንዴሽን አማካኝነት ታዋቂው ባለሀብት አቶ ወርቁ አይተነው ለዚህ በጎ ዓላማ የሚውል 15 ሚሊዮን ብር ለመለገስ አጋርነታቸውን አሳይተዋል። በተጨማሪም ይህን ታላቅ ንቅናቄ በቲክቶክ ለሚያስተባብረው ሌት ተቀን ለሚደክመው ወጣት ታኩር ለታታሪነቱና ለቅንነቱ የ5 ሚሊዮን ብር መኪና ሽልማት እንደሚያበረክቱለትም ቃል ገብተው ነበር። ይህ በእንዲህ እንዳለ አድማስ ኢትዮጵያ በጎ አድራጎት ድርጅት የወርቁ አይተነውን የለጋስነት እንትን የሚቃወም መግለጫ ወጥቷል። የአቶ ወርቁ አይተነውን የ15 ሚሊዮን ብር ድጋፍ አንቀበልም፣ ፖለቲካ ነው ሲል አግማስ ኢትዮጵያ የበጎ አድራጎት ድርጅት በበኩል መግለጫ ወጥቷል። አግማስ ኢትዮጵያ ይህን በጎ ተግባርና ወገኖቻችን በዘለቂ ወደ ስራ የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን በዚህ ፕሮግራም ላይም አንዳንድ ከድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን አይተናል ብለዋል። ድርጅታችን ከፖለቲካ ከዘር ሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካም ይሁን ሌላ ዓላማ ካለው ግለሰብም ይሁን ድርጅት ድጋፍ የማንቀበል መሆኑን ለመረጋገጥ እንወዳለን ሲል በመግለጫው አውስቷል። በዚህ መሰረት እንዲህ አይነት አመለካከት ያላቸው ጉዳዩን ከድርጅት ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርሃ ግብራችንን በይፋ ማጠናቀቃችንና መዝጋታችንን እንገልጻለን ሲል አግማስ ኢትዮጵያ በጎ አድራጎት ድርጅት በበኩሉ መግለጫ ወጥቷል። ይህ በእንዲህ እንዳለ ባለሀብት ወርቁ አይተነው በበኩላቸው ድጋፉን ቃል ስለገባው በሌላ በኩል ለተረጂዎች ይደርሳል። በትላንትናው ምሽት በሚደረገው በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችን በሚደረግ ድጋፍ ማሰባሰቢያ ፕሮግራም ላይ የ15 ሚሊዮን ብር ለመለገስ ቃል የገባው ሲሆን ድጋፉን በአግማስ ኢትዮጵያ በጎ አድራጎት ድርጅት በኩል ለመስጠት ወስኜ ነበር። ነገር ግን በአግማስ ኢትዮጵያ የበጎ አድራጎት ድርጅት በኩል የወጣው መግለጫ ተመለከትኩት፣ ለፖለቲካ እንጂ ለእርዳታ አይደለም፣ የለገሰው አንቀበልም በማለታቸው እያዘንኩ ቃል የገባሁትን 15 ሚሊዮን ብር ለታቀደውና ቃል ለገባሁት ለዓላማ በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖች ድጋፉን በሌላ በኩል የማደርስ መሆኑን አሳውቃለሁ ሲሉም አቶ ወርቁ አይተነው መግለጫ ወጥተዋል። ወርቁ አይተነው በበኩላቸው ማጠቃለያ አይሰጡም። አግማስ ኢትዮጵያ ይህንን ድጋፍ ለፖለቲካ ዓላማ ነው በእኛ በኩል የመጣው ብለው አስበው ከሆነ በትልቁ ተሳስተዋል። ለፖለቲካ ማዋል ብፈልግ 1000 መንገድ አሉኝ። ነገር ግን ይህን የሴራ ፖለቲካ ከቀየውና ከርስቱ ተፈናቅሎ ፍዳውን የሚበላ መከረኛ አማራ ሕዝብ ለፖለቲካ ጥቅም የማውል ተራ ሰው አይደለውም ሲሉም አጽንኦት ሰጥተዋል። ዓለም አቀፉ ድንበር የለሽ ሐኪሞች ቡድን በጋምቤላ የተቀሰቀሰውን ግጭት በትላንትናው ዕለት ተባብሶ መቀጠሉን አስታውቋል። ቡድኑ ትላንት ረቡዕ ብቻ ከ100 በላይ በመሳሪያ የቆሰሉ ሰዎችን ተቀብሎ ማከሙን በወጣው መግለጫ ገልጠዋል። ባለፈው ሳምንት ረቡዕ በግጭቱ የቆሰሉ ታካሚዎች ኩሌዝ የስደተኞች መጠለያ ውስጥ የሕክምና እርዳታ መስጠት በጀመረ በ48 ሰዓታት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ሰዎች ጨምሮ 50 ቁስለኞች ማከሙን የገለጠው ቡድኑ ባለፉት 7 ቀናት ከ150 በላይ ቁስለኞችን ተቀብያለሁ ብለዋል። ግጭቱ ከጀመረ ወዲህ የበርካቶችን ሕይወት መጥፋቱን፣ የአካል ጉዳት መድረሱና ግጭቱ በዚህ ከቀጠለ ወደ ሕክምና ጣቢያ የሚገቡ ቁስለኞች ታካሚዎች ቁጥር ሊጨምር እንደሚችልም ቡድኑ አስታውቋል።
ቡድኑም በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱን ሙሉ የተመላላሽ ሕክምና አገልግሎት ማቆሙንና ሌሎች የሕክምና አገልግሎቶችንም መስተጓጎላቸውን ጠቅሷል። የሲቪሎች ደህንነት በጥልቅ እንዳሳሰበው ቡድኑ የገለጸ ሲሆን የታካሚዎች የጤና ባለሙያዎችና የሕክምና ተቋማት ከጥቃት እንዲጠበቁም ጥሪ አድርጓል። ሰብአዊ መብት ተሟጋቹ ቅድሚያ ለሰብአዊ መብት ኢትዮጵያ ዓለም አቀፍና ህገ መንግስታዊ ግዴታቸውን ሳይወጡ በተፈናቃዮች ላይ የሰብአዊ መብት ጥሰት እንዲደርስ አድርገዋል ባላቸው የሚኒስትሮች ምክር ቤት የሰላም ሚኒስቴርና እንዲሁም በትግራይ አማራና ኦሮሚያ ክልል ላይ የመሰረተውን ክስ ነገ በፌዴራል ከፍተኛ ፍርድ ቤት ይታያል። ከትግራይና አፋር ክልል የተፈናቀሉ ከ1 ሚሊዮን 57,000 በላይ ነዋሪዎች እንደሚገኙ የጠቀሰው ድርጅቱ ከኦሮሚያ ክልል ደግሞ በግጭትና በሌሎች ምክንያት ከ519,000 በላይ ዜጎች ተፈናቅለው በአማራ ክልል ተጠልለው ይገኛሉ ብሏል። ድርጅቱ በክሱ ተከሳሾቹ የተፈናቃዮችን መብት የመጠበቅና ድጋፍ የማድረግ ግዴታን የሚደነግገውን የአፍሪካ ህብረት የካምፓላ ድንጋጌን ጥሰዋል ሲል ከሷል። የሚኒስትሮች ምክር ቤትና የሰላም ሚኒስቴር ደግሞ ህጎችን የማስፈጸምና የመከታተል ኃላፊነታቸውን እንዳልተወጡም በመግለጽ ድርጅቱ ከሷቸዋል። ግብጽ የኤርትራና ጅቡቲ ወደቦችን ለማልማት ከአገራቱ ጋር ስምምነት መድረሷን ዘ ናሽናል ጋዜጣ ዘግቧል። ግብጽ ለማልማት የተስማማቸው ኤርትራን አሰብና የጅቡቲውን ዶራሌ ወደብ መሆኑን ዘገባው ጠቅሷል። ኤርትራ የአሰብ ወደብን ግብጽ አሻሽላ እንድትገነባው ከስምምነት የደረሰችው ባለፈው ጥቅምት ወር ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ባቀኑ ጊዜ እንደሆነም ዘገባው አመልክቷል። የጅቡቲው ዶራሌ ወደብ የኢትዮጵያ ዋነኛ ዓለም አቀፍ ንግድ መውጫና መግቢያ መሆኑም ይታወቃል። ግብጽ ከሁለቱ ወደቦች የጦር መርከቦቿን ነዳጅ ለመሙላት የሚያገለግል ጣቢያ ታቋቁማለች የተባለም ሲሆን ኤርትራና ጅቡቲ ከግብጽ ጋር እነዚህን ስምምነቶች ስለማድረጋቸው እስካሁን በይፋ ያረጋገጡት ነገር የለም። በመጨረሻም ልክፈላችሁ ሂዱልኝ ስትል አሜሪካ አስታውቃለች። $3,000 ሰጣችኋለሁ በኢትዮጵያ ብርም ሲቀየር 465,000 ብር በላይ ነፃ በረራ ሁሉን አዘጋጃለሁ ብቻ እናንተ በፍቃዳችሁ ምድር ለቃችሁ ውጡልኝ ስትል አሜሪካ በሀገሯ ለሚገኙ ሰነድ አልባ ስደተኞች መልእክት አስተላልፋለች። በ2026 መጨረሻ ላይ ከአሜሪካ በገዛ ፈቃዳቸው ለመውጣት ለሚፈልጉና በፈረንጆች እስከ ታህሳስ 31 ለሚመዘገቡ ስደተኞች ሀገሪቱ ነፃ በረራ እንዲሁም $3,000 ክፍያም ይሰጣቸዋል ብላለች። በገዛ ፈቃዳቸው አልወጣም ያሉ ስደተኞች ግን እስራት፣ በግዳጅ መባረር፣ ዳግም ወደ አሜሪካ ምድር መግባት እንዳይችሉ ገዳም እንደሚጣልባቸውም ሀገሪቱ አስጠንቅቃለች።